ጌታችን መጥቶ ዛሬ ሌሊት ከሌሊቱ በ7 ሰዓት መጋቢት 4 ቀን አስተማሚ የላቸው፣ ዘመድ የላቸው፣ ቤት የላቸው፣ እንደ አንበሳ በዱሩ የኖሩ ናቸውና ክርስቶስን ፍለጋ ምን አደረጉ? ነፍሴ እግዚአብሔር አዳምን በአርአያውና በአምሳሉ ፈጥሮ ሲያበቃ በመልኬ ፈጥሬዋለሁ ብሎ አላዘነለት፣ አስወጥቶታል። ለአዳም ያላዘነ እግዚአብሔር ሲበድል የፈረደበት እግዚአብሔር አንቺንስ ካልተጋሽ ያዝንልሽ ይመስልሻል እያሉ ሰውነታቸውን ይደበድቡ ነበር። እንዲህ ብለው በመከራ አይኖሩት አባት ዛሬ ከሌሊቱ 7 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ ወደ እሳቸው። የሰማይ መስኮት ተከፈተ። የሰማይ መስኮት ተከፈተ። መብረቅና ብልጭልጭታ ንውጽውጽታ ሆነ። ሱራፌል ኪሩቤል ሁሉ ወረዱ። ተመልከቱ። ግሩማን መላእክት ያን ጊዜ ተመልከቱ፣ ያን ጊዜ ወረዱ። ምን ሊያደርጉ? የገብረ መንፈስ ቅዱስን ነፍስ ሊቀበሉ አብረው። እመቤታችንም ደስ እያላት ነቢያት ሐዋርያት ሁሉ ወንድማችን ገብረ መንፈስ ቅዱስ ባልንጀራችን፣ ሰማዕታት በትዕግስት ስለመሰላቸው ወንድማችን ገብረ መንፈስ ቅዱስ፣ መላእክት በንጽህና ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ነቢያት በስብከት በመምህርነት በትንቢት ስለሚመስላቸው ባልንጀራችን ገብረ መንፈስ ቅዱስ፣ ሐዋርያትም እንዲህ እያሉ መጡ። ወዳጄ ፍቁሬ ወዳጄ ገብረ መንፈስ ቅዱስ እያለ እግዚአብሔር በሰረገላ እሳት ተጭኖ ዛሬ ወደ ኢትዮጵያ ምድር ወደ አቡነ ገብረ መንፈስ ቅዱስ የወረደበት ቀን ነው። እግዚአብሔር በምህረቱ ዛሬም ወደ ኢትዮጵያ ይምጣል። ከዚያው ተመልከቱ። ማንን ብሎ? ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ወረደ። በሉ እስቲ ሁላችሁ ገብረ መንፈስ ቅዱስን ብሎ በሉ። እግዚአብሔር ወደ የት ወረደ? ዛሬም ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድልን። በምህረት ይውረድልን፣ በቸርነት ይውረድልን። ዋኩ በመዓት ይላል አባ ጊዮርጊስ። በቸርነት ና በመዓት ግን አይደለም ይላል። በምህረት ና በቸርነት ና በቁጣህ ግን አይደለም ይላል። ተመልከቱ ማለት ነው። ስለዚህ በምህረት መጣና ወዳጄ ገብረ መንፈስ ቅዱስ ከድካም የምታርፍበት ጊዜ ደረሰ። ምን ትለምነኛለህ? ምን እንዳደርግልህ ትፈልጋለህ? 560 የለፋ ሰው ምን ይለምናል? ምን ነው የሚለምነው? ለኔ የማይገባኝ ማን አለ? ምን አለ እንል ነበራል እኛ ብንሆን። ከዚያ ምን አለ? እኔ የምለምንህ ኃጢአተኞችን ማረልኝ፣ ስሜን የጠሩትን ስምህን የጠራውን እምርሃለሁ ብልሃል፣ ማረልኝ። ግን የኔን ዝክር የዘከረ ሰው መታሰቢያን ያደረገ በዓሌን ያከበረ ሰው ሳያስበው ድንገት ንስሐ ሳይገባ ቢሞት እንኳን እባክህ ለኔ ብለህ ማረልኝ። የ500 ዓመት ልፋት ሰው ማዳን ሆነ። ለራሳቸው ምንም አለፉ። ይሄ ደግሞ የክርስቶስ ቃል ኪዳን ነው፣ በወንጌል የተቀመጠ ነው። ምን እናገኛለን? እናት አባታችን ተከተምና 100 እጥፍ እሰጣችኋለሁ። 100 እጥፍ በሉ እስኪ። አዎ የአቡነ ገብረ መንፈስ ቅዱስ እናት ስንት ናት? አንዲት ናት አይደለም እንዴ? አባታቸውሳ አንድ ነው። ይኸው 100 እጥፍ እናት አለ። ይሄ ሁሉ ማለት ነው 100 እጥፍ። ይሄ ሁሉ የገብረ መንፈስ ቅዱስ ዘመድ ሆነ። ይሄንን አፈሩ። እኔን ለተከተላችሁ 100 እጥፍ እሰጣችኋለሁ ማለት 100 እጥፍ በረከትን እሰጣችኋለሁ ማለት 100 እጥፍ በረከት ብቻ አይደለም መንግሥተ ሰማያት የሚሰጠው። እልፍ ምዕመን ከአንድ ዘመድ ተለይታችሁ እልፍ ዘመድ ታፈራላችሁ። እናንተ ብቻ ድናችሁ አትቀሩም። የስንዴ ቅንጣት ከወደቀች ብዙ ፍሬ ሆና ትነሳለች ብሏል ዮሐንስ 12 ላይ። ገብረ መንፈስ ቅዱስ የስንዴ ቅንጣት ናቸውና ብዙ የኢትዮጵያ ሰው ሰበሰቡ። ብዙን ክርዳድ ወደ ስንዴ ለወጡ። ስለምናላቸው ማርልኝ እስከ 15 ትውልድ ድረስ ምርላለሁ ቢላቸው መካን የሆኑ እንደውሳ አሉ። መካን ቢሆኑስ አላቸው። ያንተን ገድል ካነበቡ ያንተን መታሰቢያ ካደረጉ ለመካኖች ዘር አበቅልላቸዋለሁ አላቸው እግዚአብሔር ማለት ነው። ለመካኖች ዘር እሰጣቸዋለሁ። ተመልከቱ። ስለዚህ ሁላችሁም የአቡነ ገብረ መንፈስ ቅዱስ አሁን የከተማ ሰው ያደረገው የገጠር እናቶች ያደረገው ልጅ ሲያጡ ገድል ያዝላሉ። ታምረ ማርያም ያዝላሉ፣ ልጅ ይሰጣቸዋል። የገብረ መንፈስ ቅዱስን ገድል አንብባችሁ ልጅ ባታገኙ ግን የገብረ መንፈስ ቅዱስ ቃል ኪዳን ሐሰት አይሆንም። ምክንያቱም ልጁ የማይጠቅማችሁ ከሆነ ላይሰጧችሁም ይችላሉና ማለት ነው። ይህንንም ጭምር ነው አብሮ የሚታመን ማለት ነው። መቀበሉን ብቻ ሲያስቀሩትም አይ ገብረ መንፈስ ቅዱስ አባቴ የማይረባይ ልጅ እንዳልቀበል ጸልየውልኛል ማለት ነው የሚባለው ማለት ነው እንጂ
አይ እንደዚህ ብሎ ቃል ኪዳን ገብቶ ነበር ተብሎ እግዚአብሔርም እሳቸውም አይታሙ። ገድልህን የጻፈውን ያጻፈውን ያነበበውን የተረጎመውን ቢያቅተው የሰማውን ስሙን በመንበር የጻፍ ላይ እጽፍልሃለሁ። አንተን ያሰበህን ሁሉ አስባለሁ። ዘይት በባህል ቀን ያመጣውን ማለት መብራት ማለት ነው። ያመጣውን ክብሩን እንደ አብርሃም እንደ ይስሐቅ እንደ ያዕቆብ አደርገዋለሁ። እንዲያውም አቡነ ገብረ መንፈስ ቅዱስ ምንድን ነው ያሉት? አንድ የለመኑት አምላኬ ፈጣሪ 560 ዓመት አንተን ብዬ ለፍቻለሁና ስሜን አትደብቀው አሉ። ስሜን አትደብቀው በሉ እስቲ። አያችሁ፣ በሕይወት ሳሉ ስማቸውን ምንድን ነበር የሚያደርጉት? መደበቅ። ሲሞቱ ግን ግለጠው። ለምን? ሰው እንዲጠቀምበት